ሰላም ጤና ይስጥልን። ቅምሻ ዴሊዎች ነን። አርዕስተ ዜናውን እንሆ። የዓለምን ትንፋሽ የያዘው የሆርሙዝ ባህረ ሰላጤ ውጥረት አሜሪካ በኢራን ላይ ታይቶ የማይታወቅ የእግረኛ ጦር ጥቃት ልትከፍትባት ነው። ከዚህ በፊት በአሜሪካ ዩኒቨርሲቲ አሰቃቂ የሽብር ጥቃት የፈጸመው ግለሰብ ከእስር ቤት ያለ ዕድሜው እንዴት ሊወጣ ቻለ? እና በደቡብ ኢትዮጵያ የተከሰተው አሳዛኝ የተፈጥሮ አደጋ ከ100 በላይ የጠፉ ነፍሳት፣ ከመሬት በታች የተቀበሩ ቤተሰቦችና ያልተሰማ የድረሱልን ጥሪ። እንኳን ወደ ቅምሻ ዴሊ በሰላም መጣችሁ። የዕለቱ አነጋጋሪና አስገራሚ መረጃዎች ይዘንላችሁ ቀርበናል። ሰናይ ቆይታ። ዓለማችን በአሁኑ ሰዓት በከፍተኛ የጦርነትና የፖለቲካ ትኩሳት ውስጥ ትገኛለች። መካከለኛው ምስራቅ የጦር ቀጠና ሆኗል። ለ2 ሳምንታት የዘለቀው የአሜሪካ እስራኤልና የኢራን ጦርነት ከምንጊዜውም በላይ ተባብሷል። እስራኤል ተከታታይ የአየር ጥቃት በቴህራን ላይ ስታዘንብ፣ ኢራን በበኩሏ ወደ ተለያዩ የባህረ ሰላጤው ሀገራት ሚሳኤሎችን በማስወንጨፍ ላይ ትገኛለች። ግን ደግሞ ያልተጠበቀ ነገር ተከስቷል። የነዳጅ ዋጋ በታሪክ ታይቶ በማይታወቅ ሁኔታ አንድ በርሜል $100 በላይ እያሻቀበ ነው። ምክንያቱም የዓለምን 20% ነዳጅ የሚያስተላልፈው የሆርሙዝ ባህረ ሰላጤ ዛሬም በኢራን ቁጥጥር ስር ውሎ ተዘግቷል። አዲሱና ጉዳት እንደደረሰበት የሚነገርለት የኢራኑ መሪ ታባ ካሚኒ ባህረ ሰላጤው ዝግ ሆኖ እንዲቀጥልና በአካባቢው ያሉ የአሜሪካ የጦር ሰፈሮች እንዲዘጉ ዝቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ኢራንን በከፍተኛ ሁኔታ እንደሚመቱ ቢያስጠነቅቁም እውነቱ ግን ከዚህ የተለየ ነበር። የአየር ጥቃት ብቻውን በቂ ሆኖ አላገኙትም። አሁን በዋሽንግተን የሚመራው ሚስጥር አሜሪካ የሆርሙዝ ባህረ ሰላጤን ለማስከፈት ስትል ከኮሪያ ጦርነት ወዲህ አድርገው ማታቀውን እጅግ አደገኛ የሆነ የእግረኛ ጦር ወረራ በኢራን የባህር ዳርቻው ላይ ለማካሄድ እያሰበች መሆኑን ነው። ይህ ከተከሰተ ጦርነቱ ወደማይቀለበስ ዓለም አቀፍ እልቂት ሊያመራም ይችላል ተብሏል። አሜሪካ ለሩሲያ ነዳጅ ግዢ የ30 ቀናት ልዩ ፈቃድ መስጠቷ ደግሞ የነገሩን አሳሳቢነት ያሳያል። ከዚህ የዓለም አቀፍ ውጥረት ወጣ ስንል በአሜሪካ ቨርጂኒያ ግዛት ኦልድ ዶሚኒዮ ዩኒቨርሲቲ በድንገተኛ ጥይት እሩምታ ብዙ ተማሪዎችን በማቁሰል አንድ ሰው ደግሞ መግደሉ ይታወሳል። ግለሰቡ መሐመድ ባይሎር ጆላህ ይባል ነበር። ከዚህ ቀደም አሸባሪው የአይሲስ ጋር ግንኙነት መፍጠርና ጥቃት በማድረሱ የ11 ዓመት እስራት ተፈርዶበት የነበረው ሰው ነው። ታዲያ ይህን አደገኛ ሰው እንዴት በነጻነት ዩኒቨርሲቲ ውስጥ ሊገኝ ቻለ? እውነቱ ግን ከዚህ የተለየ ነበር። ጃሎ እስራቱን ሳይጨርስ ከ2 ዓመት ተኩል በፊት በድንገት ተለቋል። ምክንያቱም በእስር ቤት ውስጥ የአደንዛዥ ሕክምና ፕሮግራም በመከታተል ብቻ የቅጣት ማቅለያ ተሰጥቶታል። የህግ ስርዓቱ ለእንዲህ አይነት አደገኛ አሸባሪ እንዴት ክፍተት ፈጠረ? ይህ ጉዳይ አሜሪካውያንን በከፍተኛ ድንጋጤና ቁጣ ውስጥ ከቷቸዋል። ወደ ሀገራችን ኢትዮጵያ ስንመለስ ደግሞ እጅግ ልብ ሰባሪና አሳዛኝ ዜና ይጠብቀናል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በተከሰተ ድንገተኛ መሬት መንሸራተትና የጎርፍ አደጋ የበርካታ ወገኖች ህይወት አልፏል። ሌሊት ላይ በድንገት በተከሰተው በዚህ አደጋ የሟቾች ቁጥር 107 በላይ የደረሰ ሲሆን ከ3400 በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። የነፍስ አድን ሰራተኞች ሌት ተቀን ቢሰሩም አሁን ተስፋ እየተቆረጠ ነው። ከነፍስ አድን ፍለጋ ይልቅ አሁን ስራው አስክሬን ወደ ማፈላለግ ተቀይሯል። የዓለም ጤና ድርጅት አካባቢው ለከፋ የጤና ቀውስ ሊጋለጥ እንደሚችል አስጠንቅቋል። ይህ አደጋ ቁጣ ብቻ ሳይሆን ወደፊት ለሚመጡ ተመሳሳይ አደጋዎች ምን ያህል ዝግጁ ነን የሚለውን ከባድ ጥያቄ እንድናነሳ የሚያስገድደን ነው። የዓለም ፖለቲካ መድረክ በጦርነት እየታመሰ ነው። የህግ ስርዓቶች በግልጽ እየፈረሱ ነው። የተፈጥሮ አደጋ ደግሞ የንጹሃንን ህይወት እየቀጠፈ ነው። በዛሬው ዜናችን የትኛው ይበልጥ አስገረማችሁ? የሶስተኛው የዓለም ጦርነት ስጋት፣ የህግ ስርዓቱ መላላት ወይስ በደቡብ ኢትዮጵያ የደረሰው አሳዛኝ አደጋ? ሐሳባችሁን ኮሜንት ላይ ጻፉልን፣ እያንዳንዷን እናነባለን። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ አይነት ሚስጥራዊ አነጋጋሪ ወቅታዊ መረጃዎችን በፍጥነት ለማግኘት ቅምሻ ዴሊን ቻናል አሁኑኑ ሰብስክራይብ ማድረጋችሁን አትርሱ። በሌላ ወቅታዊና አነጋጋሪ ቪዲዮዎች እስክንገናኝ ሰላም ለምድራችን፣ ሰላም ለዓለማችን፣ ሰላም ለኢትዮጵያችን። ቸርን ሰንብት።